የኢራን አብዮታዊ ዘብ የመጀመሪያው የጥፋት ማዕበል ሲል የጠራውንና በሺዎች የሚቆጠሩ የባለስቲክ ሚሳኤሎችንና ዘመናዊ ድሮኖችን ያካተተውን አጸፋዊ ጥቃት በአሜሪካና በእስራኤል ጥቅሞች ላይ መክፈቱን ሲያበስር መላው መካከለኛው ምስራቅ ወደ እሳት አውድማነት ተለውጧል። ይህ የኢራን አጸፋዊ እርምጃ በአሜሪካ የጦር ሰፈሮችና በእስራኤል ከተሞች ላይ የወረደው እንደ ሰማይ መቅሰፍትና እንደ ምድር ቁጣ ነበር። በተለይም በባህሬን በሚገኘው የአሜሪካ ባህር ኃይል 5ኛ ክፍለ ጦር ዋና መስሪያ ቤት በኢራን ሚሳኤሎች ቀጥተኛ ኢላማ ሆኖ ሲደበደብ የመካከለኛው ምስራቅ የባህር በሮች በጭስ በእሳትና በብረት ፍርስራሾች ተሸፍነዋል። ይህ የአሜሪካ የባህር ኃይል ምሽግ ታሪክ አይቶት በማያውቀው ሁኔታ በኢራን የጥፋት መሳሪያዎች ሲናወጥና ሲጋይ አሜሪካ በመላው ዓለም የገነባችው የማይበገርነት ወታደራዊ ስነልቦና ትልቅነት ሊጠገን የማይችል ስብራት ደርሶበታል። ጥቃቱ በባህሬን ምድር ላይ ብቻ የተወሰነ አልነበረም። በኩዌት በኳታርና በተባበሩት አረብ ኤምሬቶች አቡዳቢም ሳይቀር የታላላቅ ፍንዳታዎች ድምፅ ሲያስተጋባ ቀጠናው ሙሉ በሙሉ የለየለት የጦርነት ቀጠና ሆኗል። በኩዌት የሚገኙ ግዙፍ የአሜሪካ የጦር ሰፈሮችና ስልታዊ ወታደራዊ ተቋማት የኢራን ሚሳኤሎች ቀዳሚና ዋነኛ ኢላማዎች ነበሩ። የሳይረን ድምፅ በከተሞች ሁሉ እንደ ሰቆቃ ዜማ እየጮኸ ሕዝቡ በታላቅ ድንጋጤ ወደ ከርሰ ምድር መሸሸጊያዎች ሲሮጥ፣ የኢራን ሚሳኤሎች ግን ሰማዩን እንደ ጨርቅ ቀደው የጥፋትና የበቀል መልእክታቸውን በየቦታው ይዘሩ ነበር። አቡዳቢ ላይ የተሰማው ያ ታላቅና ምድርን ያንቀጠቀጠ ፍንዳታ ጦርነቱ ከኢራንና ከእስራኤል ድንበር አልፎ መላውን የገልፍ ሀገራትና የዓለምን የኢኮኖሚ የደም ስሮች እያዳረሰ መሆኑን የሚያሳይ ነበር። እያንዳንዱ ፍንዳታ የራሱን የታሪክ ጠባሳ ይዞ ይመጣ ነበር። እያንዳንዱ ሚሳኤል ደግሞ የሺዎችን ሕይወት ለመቅጠፍና የቢሊዮን ዶላሮችን የአሜሪካን ንብረት ወደ አመድነት ለመለወጥ የተተኮሰ የሞት መልእክተኛ ሆኖ አገልግሏል። በተለይም በእስራኤል ሰሜናዊ ክፍልና በዋና ዋና ከተሞቿ ላይ የታየው የሚሳኤል ዝናብ ሀገሪቱ ከተመሰረተችበት ጊዜ ጀምሮ ካጋጠሟት ወታደራዊ ፈተናዎች ሁሉ እጅግ ከባዱ፣ አስፈሪውና አውዳሚው ነበር። እስራኤልና አሜሪካ በቢሊዮን የሚቆጠሩ ዶላር አውጥተው በጋራ የገነቡት ዘመናዊ የአየር መከላከያ ስርዓት የኢራንን የሚሳኤል ናዳ ለመጥለፍ ሲታገል ሰማዩ በብርሃንና በፍንዳታ ተሞልቶ ልክ እንደ እሳት ርችት ይታይ ነበር። ሆኖም ግን የኢራን የመጀመሪያው ማዕበል ተብሎ የተሰየመው ጥቃት ብዛትና የቴክኖሎጂ ኃይለኛነት የመከላከያ ስርዓቶችን አቅም የሚፈታተንና አልፎም የሚሰብር ነበር። እስራኤል በአገር አቀፍ ደረጃ የአስቸኳይ ጊዜ አዋጆችን አውጃ ዜጎቿ በሙሉ ወደ መሸሸጊያ ምሽግ እንዲገቡ ስታዝ የጦርነቱ አስከፊነትና የሞት ጥላ በእያንዳንዱ እስራኤላዊ ቤትና ጓዳ ላይ በግልጽ ይሰማ ነበር። የኢራን አብዮታዊ ዘብ ይህ እርምጃ ለጠላት የወንጀል ድርጊትና ለተሰነዘረው ጥቃት የተሰጠ ተመጣጣኝና ተገቢ ምላሽ ነው ሲል የገለጸው የኢራንን አይበገሬ ብሔራዊ ክብርና የበቀል ጽናት ለዓለም አቀፉ ማህበረሰብ ለማሳየት ፈልጎ ነው። በዚህ ታሪካዊ መነዋወጥ መካከል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያስተላለፉት መልእክት የፍልሚያውን ግዙፍነትና አስፈሪነት ይበልጥ የሚያጎላ ነበር። ይህ ዘመቻ የኢራንን የኒውክሌር ስጋት ለአንዴና ለመጨረሻ ጊዜ ከምድረ ገጽ ለማስወገድ የታለመ የህልውናና የክብር ትግል መሆኑን ሲገልጹ የእስራኤል ሕዝብ ባልተለመደ ሁኔታ በትዕግስትና በጽናት እንዲቆም ጥሪ አቅርበዋል። ኔታንያሁ ኢራንን የሰው ልጅና የሰላም ጠላት በማለት ፈርጀው የአሜሪካና የእስራኤል የማይበገር ጥምረት ይህንን አምባገነን ስርዓት ከታሪክ ማህደር እንደሚያጠፋው ቃል ገብተዋል። ይሁን እንጂ በባህሬን በኩዌትና በኳታር የወረደው ምድርን ያስጨነቀው የሚሳኤል ናዳ የአሜሪካና የእስራኤልን ስትራቴጂካዊ እቅድ በእጅጉ የፈተነና የቀጠናውን ደህንነት ብቻ ሳይሆን የዓለምን ህልውና አደጋ ላይ የጣለ ነበር። በተለይም በኳታር የሚገኘውና የአሜሪካ ኩራት በሆነው ፓትሪዮት ሚሳኤል መከላከያ ስርዓት የኢራንን ሚሳኤሎች ለመጥለፍ ያደረገው ግብግብ ጦርነቱ ምን ያህል የከፍተኛ ቴክኖሎጂና የሳይንስ ፍልሚያ ጭምር እንደሆነ ያሳያል። የዓለም አየር ትራንስፖርትና ዓለም አቀፍ ንግድም የዚህ ሰይጣናዊ ጦርነት ሰለባ ከመሆን አላመለጡም። የኤር ኢንዲያ አውሮፕላን ከዴልሂ ወደ ቴልአቪቭ ሲጓዝ በድንገት አቅጣጫውን ቀይሮ ወደ ሙምባይ እንዲመለስ መደረጉ የመካከለኛው ምስራቅ ሰማይ ለሲቪል በረራዎች ዝግና እጅግ አደገኛ መሆኑን የሚያሳይ ትልቅ ማሳያ ነው። የአየር ክልሎች ሲዘጉና በሺዎች የሚቆጠሩ አውሮፕላኖች ሲታገዱ የዓለም ኢኮኖሚና ግንኙነት በአንድ ጀንበር ቆሟል። የሆርሙዝ የባህር ወሽመጥ ላይ የታየውና አሳሳቢ የሆነው የባህር ኃይል እንቅስቃሴ የዓለም የነዳጅ አቅርቦት አደጋ ላይ መውደቁንና ይህም መላውን ዓለም ወደ ጥልቅና ሊወጡት የማይችሉት የኢኮኖሚ ቀውስ ሊከተው እንደሚችል አስፈሪ ምልክት ሆኗል። ነዳጅ እንደ ወርቅ መወደድ ሲጀምር የዓለም ገበያ በድንጋጤ ተውጧል። ይህ ጥቃት በወታደራዊ ግጭት ብቻ ሳይሆን በረቀቀ ስነ ልቦናዊ ጦርነትም የታጀበ ነበር።
የእስራኤል ታዋቂው የስለላ ድርጅት ሞሳድ በፋርስ ቋንቋ ለኢራን ሕዝብ በቀጥታ ያስተላለፈው መልእክት የኢራንን መንግስት ከውስጥ ለመናድና ሕዝባዊ አመፅ ለመቀስቀስ የታለመ ስልታዊ እርምጃ ነበር። ኢራናውያን ወንድሞቻችንና እህቶቻችን እናንተ በዚህ መከራ ውስጥ ብቻችሁን አይደላችሁም የሚለው የሞሳድ ጥሪ የኢራን ሕዝብ በገዛ መንግስቱ ላይ እንዲነሳና የአሜሪካና የእስራኤልን ጥቃት እንደ ነጻነት አምጪ እርምጃ እንዲቆጥረው ለማድረግ የተወረወረ የስነ ልቦና ቦምብ ነው። ሆኖም ግን በቴህራንና በሌሎች ከተሞች ላይ ከሰማይ የወረደው ቦምብና ሚሳኤል ይህንን የሰላም ጥሪ ለኢራናውያን ምን ያህል ተቀባይነት እንዳለው ትልቅ ጥያቄ ውስጥ የሚጥልና እንዲያውም የህዝቡን የሀገር ፍቅር ስሜት ወደ ቁጣ የሚለውጥ ነበር። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች በሙሉ በታሪክ ታይቶ የማይታወቅ ከፍተኛ የጥንቃቄ ደረጃ ላይ እንዲሆኑ መደረጉ የኢራን አጸፋዊ ጥቃት ምን ያህል ሰፊ፣ ስልታዊና አውዳሚ እንደሆነ ያረጋግጣል። ኢራን በአንድ ጊዜና በታቀደ ሁኔታ በበርካታ ሀገራት የሚገኙ የአሜሪካ ምሽጎችንና ወታደራዊ ማዕከላትን መምታቷ አሜሪካ በቀጠናው ያላትን የዓለም ወታደራዊ የበላይነትና የደህንነት ዋስትና በከፍተኛ ሁኔታ እንድትጠራጠርና እንድትፈራ አድርጓታል። የኢራን ሚሳኤሎች የነበራቸው ትክክለኛነትና የፈጠሩት የውድመት መጠን ለዓመታት በአሜሪካ ቴክኖሎጂ የተገነቡትን የመከላከያ ስርዓቶች አሳፍሯል። እያንዳንዱ ፍንዳታ የአሜሪካን ግርማ ሞገስ በሚቀንስ የኢራንን ወታደራዊ ጡንቻ የሚያጎላና የቀጠናውን አጋሮች የሚያስደነግጥ ነበር። ይህ ታሪካዊ ክስተት ዓለምን ወደማይመለስበትና ወደማይታወቅ የጥፋት ጎዳና እየመራት እንደሆነ የፖለቲካ ተንታኞች ይስማማሉ። አሜሪካና እስራኤል የከፈቱት የአንበሳው ግሳጼ ዘመቻ በኢራን የመጀመሪያው ማዕበል አጸፋዊ ጥቃት ሲገጥመው ጦርነቱ በሁለቱ ሀገራት ወይም በሦስቱ ኃይሎች ብቻ የሚወሰን ሳይሆን መላውን ዓለም የሚያናጋ የኃይል አሰላለፉን የሚቀይርና የሰው ልጅን ስልጣኔ አደጋ ላይ የሚጥል ታላቅ ፍጭት መሆኑ ተረጋግጧል። በባህሬን የሚገኘው የ5ኛው ክፍለ ጦር መመታት፣ በኩዌትና በአቡዳቢ የተሰሙት ምድርን ያናወጡ ፍንዳታዎች እንዲሁም በእስራኤል ሰማይ ላይ የታየውና እንደ ሰማይ በረዶ የዘነበው የሚሳኤል ዝናብ ሁሉም በአንድ ላይ ሆነው የሚናገሩት አንድ መሪር እውነት አለ። ከእንግዲህ መካከለኛው ምስራቅ ዳግም እንደነበረችው አትሆንም፣ ዓለምም አዲስና አስፈሪ የታሪክ ምዕራፍ ውስጥ ገብታለች የሚል። የኢራን ቁርጠኝነት፣ ዝግጅትና የጥቃቱ ስፋት አሜሪካና እስራኤል አስቀድመው ካሰቡትና ከገመቱት በላይ መሆኑ እየታየ ነው። ኢራን ለዘመናት ያከማቸችውን ያዘመነችውንና በሚስጥር የያዘችውን ወታደራዊ አቅም አሁን ወደ ተግባር ስትለውጠው በቴክኖሎጂ የላቁት የአሜሪካ ጦር ሰፈሮች እንኳን ሳይቀሩ ለጥቃት ምን ያህል የተጋለጡ መሆናቸውን በግልጽ ታይቷል። ይህ ድንገተኛና ኃይለኛ ክስተት በዋሽንግተንና በቴልአቪቭ የጦር ካቢኔዎች ውስጥ ትልቅ መደናገጥንና ስትራቴጂካዊ ግራ መጋባትን ፈጥሯል። ጦርነቱ በቀናት ውስጥ በድል የሚጠናቀቅ ሳይሆን ለሳምንታት፣ ለወራትና ምናልባትም ለዓመታት ሊቀጥል የሚችል መላውን ዓለም ወደ ሦስተኛው የዓለም ጦርነትና ወደ ኒውክሌር እልቂት ሊከተው የሚችል አስፈሪ ገጽታ ይዟል። በመላው ዓለም የሚገኙ የዜና አውታሮችና የሳተላይት ምስሎች የሚያሳዩት ትዕይንት ምድር ወደ እሳት ባህርነት መለወጧንና የሀያላን መንግስታት ፍጥጫ ወደማይመለስበት የለየለት ጦርነት መሸጋገሩን የሚያበስር ሆኗል። አሜሪካና እስራኤል በጋራ በመሆን የአንበሳው ግሳጼ በሚል መጠሪያ የሰጡትን ታሪክ አይቶት በማያውቀው ግዝፈት የተቀናጀው ወታደራዊ ዘመቻ በኢራን ላይ ሲከፍቱ ሰማዩ በጭስና በብርሃን ተሸፍኖ የምድር ስበት እንኳን ሳይቀር የሚናወጥ እስኪመስል ድረስ ዓለም በድንጋጤ ተናወጠች። ይህ ጥቃት ተራ ወታደራዊ እርምጃ ሳይሆን የአንድን ታላቅ አገር ክብርና ሕልውና ለመደምሰስ የታለመ የዓለምን የኃይል ሚዛን ገልብጦ አዲስና አስፈሪ የደም ምዕራፍ የከፈተ ክስተት ሆኖ ተመዝግቧል። የጥቃቱ መጀመሪያ በቴህራን ሰማይ ላይ የታየውና የሚሰማው የቦምብ ድምፅ የኢራንን መንግስት ልብና የሕዝቡን መንፈስ በእጅጉ ያናጋ ነበር። የአሜሪካና የእስራኤል የጋራ ኃይሎች የኢራን መንፈሳዊ መሪ የሆኑትን የአያቶላ አሊ ካሚኒ ቢሮዎችና ከፍተኛ ወታደራዊ ማዕከላትን ቀጥተኛ ኢላማ ማድረጋቸው ጥቃቱ ምን ያህል ጥልቀት፣ ድፍረትና ዓላማ ያለው እንደሆነ በግልጽ ያሳያል። ቴህራን በጭስና በእሳት ተከባ የኢራን ሕዝብ በድንጋጤና በቁጣ መሃል ሆኖ የጥፋት ደመና ከላዩ ላይ ሲያንዣብብ ተመልክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቅ ኩራትና በማያወላውል ቁርጠኛነት ባስተላለፉት መልእክት አሜሪካ በኢራን ላይ መጠነ ሰፊ የጦርነት እርምጃ መጀመሯን ሲያውጁ ለዓመታት ሲጠበቅ የነበረው ያ አስፈሪ ትንቢት እውን ሆነ። ትራምፕ ኢራን የኒውክሌር መርሃ ግብሯን በማስፋፋት አሜሪካን ሊመቱ የሚችሉ ሚሳኤሎችን እያዘጋጀች ነው የሚለው ክሳቸው ለዚህ ታሪካዊና ዓለምን ላናጋው እርምጃ እንደ ዋነኛ የሞራልና የሕግ ምክንያት ቀርቧል። ይህ ድርጊት ግን የኢራንን አንበሳ ከመቀስቀስና የቀጠናውን ሰላም ለአንዴና ለመጨረሻ ጊዜ ከመቀየር ውጪ ሌላ ውጤት ይኖረዋል ተብሎም አይታሰብም።
ይሁን እንጂ የኢራን ምላሽ ብዙም አልቆየም። ይልቁንም ዓለም ከጠበቀችው በላይ ፈጣንና እጅግ አስከፊ በሆነ መልኩ ተከሰተ። ይህ ንግግር ተራ ወታደራዊ መግለጫ ሳይሆን ለ47 ዓመታት የዘለቀውን የጠላትነት ታሪክ በአንድ ምሽት ለመደምሰስ የታለመ የታሪክ ማጠቃለያ ይመስላል። ይህ ውሳኔ በአጋጣሚ የተከሰተ ድንገተኛ ክስተት ሳይሆን ለሳምንታት በጄኔቫ ሲካሄድ የነበረው ዲፕሎማሲያዊ ጥረት በአሳዛኝ ሁኔታ መፍረሱን ተከትሎ የመጣ ነው። ፕሬዝዳንት ትራምፕ በንግግራቸው ውስጥ ኢራንን የገለጹበት መንገድ የአሜሪካ የውጭ ጉዳይ ከመገራራት ይልቅ ወደ ጥርስ ማሳየት መሸጋገሩን በግልጽ ያሳያል። የኢራንን ገዢዎች ጨካኝ፣ አስከፊና አደገኛ ሰዎች በማለት የጠሩት ፕሬዝዳንቱ ይህ እርምጃ የአሜሪካን ሕዝብ ከጥፋት ለመታደግ የተወሰደ የመከላከያ እርምጃ እንደሆነ ሞግቷል። ትራምፕ ለዚህ እርምጃቸው እንደ ምክንያት ያቀረቡት የኢራን የባለስቲክ ሚሳኤል ፕሮግራም ብቻ አይደለም። ይልቁንም ከ1979 የኤምባሲ ታጋቾች ቀውስ ጀምሮ የነበረውን የታሪክ ጠባሳና የኢራን መንግስት በአካባቢው የሚያንቀሳቅሳቸውን እንደ ሂዝቦላ፣ ሐማስና ሐውቲ ያሉ ታጣቂ ቡድኖችን የጥፋት ተልዕኮ ጭምር ነው። ይህ የታሪክ ሰነድ ትራምፕ የኢራንን አገዛዝ ለማፍረስ ያላቸውን የቆየ ፍላጎትና የአሁን ወታደራዊ እርምጃ ፍትሐዊነት ለማስረዳት የተጠቀሙበት ጠንካራ መሳሪያ ሆኗል። የዚህ ጦርነት መነሻ የሆነው የዲፕሎማሲው ውድቀት እጅግ አስገራሚ ታሪክ አለው። በኦማን አስታራቂነት ሲካሄድ የነበረው ንግግር የኢራን ባለስልጣናት የበለጸገ ዩራኒየም ላለማከማቸት መስማማታቸውን ተከትሎ ለሰላም ትልቅ ተስፋ ተጥሎበት ነበር። የኦማን የውጭ ጉዳይ ሚኒስትር ባድር አቡ ሳይዲ ሰላም በእጃችን ላይ ነው በማለት በድፍረት ተናግረው ነበር። ሆኖም ግን ለፕሬዝዳንት ትራምፕ ይህ ስምምነት ግማሽ ጎዶሎና አሳሳች ነበር። ትራምፕ በቴክሳስ የነዳጅ ማውጫ ጉብኝታቸው ወቅት ለጋዜጠኞች እንደተናገሩት ኢራን ምንም አይነት የኒውክሌር ማበልጸግ የማድረግ መብት ሊኖራት አይገባም። 20% ይሁን 30% ማበልጸግ የለም። ይህ ለሲቪል አገልግሎት ነው የሚለው ምክንያት ይህ ስልጣኔ ነው በማለት የገለጹት ትራምፕ የኢራንን የኢነርጂ ፍላጎት በነዳጅ ሀብቷ መሸፈን እንደምትችል በመጥቀስ የቴህራንን መከራከሪያ ውድቅ አድርገዋል። ይህ አቋም የሚያሳየው ትራምፕ የኒውክሌር ድርድሩን እንደ መፍትሄ ሳይሆን ኢራን ጊዜ ለመግዛት የምትጠቀምበት ስልት አድርገው መቁጠራቸውን ነው። ፕሬዝዳንቱ ይህንን ውሳኔ እንዲያስተላልፉ ካደረጓቸው ዋና ዋና ምክንያቶች አንዱ በቅርቡ በቬንዙዌላው መሪ ኒኮላስ ማዱሮ ላይ የተወሰደው እርምጃ ውጤታማ መሆን ነው። ዋይት ሀውስ የኢራንን አገዛዝ ማስወገድ ከቬንዙዌላው ይልቅ እጅግ ከባድና ደም አፋሳሽ ሊሆን እንደሚችል ቢገነዘቡም ትራምፕ ግን አንዳንዴ ማድረግ ያለብህን ማድረግ አለብህ የሚል ጽኑ አቋም ይዘዋል። ይህ ጽኑ አቋማቸው የኢራንን የኒውክሌር ምኞት በድርድር ብቻ ሳይሆን በኃይል ለመደምሰስ ካላቸው ፍላጎት የመነጨ ነው። ትራምፕ በድርድሩ ሂደት ላይ ያላቸው ደስተኛ አለመሆንና የኢራን ተደራዳሪዎች በቂ ርቀት ለመሄድ ፈቃደኛ አለመሆናቸው ወደ ወታደራዊው አማራጭ እንዲያዘነብሉ ገፋፍቷቸዋል። የዋይት ሀውስ ምንጮች እንደሚሉት በፕሬዝዳንቱ ዙሪያ ያሉ አማካሪዎችም ድርድሩ ፍሬ እንደማያፈራ ቀደም ብለው በመገንዘባቸው ወታደራዊ ዝግጅቱ ከወራት በፊት ተጠናቆ ነበር። የወታደራዊ ዘመቻው መጀመር በዓለም አቀፍ ደረጃ ከፍተኛ ድንጋጤን ፈጥሯል። ትራምፕ ቦምቦች በሁሉም ቦታ ይዘንባሉ በማለት ያስጠነቀቁት ንግግር ጥቃቱ የተወሰኑ የኒውክሌር ተቋማትን ብቻ ሳይሆን አጠቃላይ የኢራንን ወታደራዊና የመንግስት መዋቅር ኢላማ ያደረገ መሆኑን ያመለክታል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ እስራኤል የሚያደርጉት ጉዞም የዚሁ ታላቅ ዕቅድ አካል ነው። ሩቢዮ በእስራኤል ከሚኖራቸው ቆይታ ጎን ለጎን ትራምፕ ያቀረቡትን ባለ 20 ነጥብ የጋዛ የሰላም ዕቅድ ተግባራዊ ለማድረግ እንደሚወያዩ መገለጹ አሜሪካ መላውን የመካከለኛው ምስራቅ ቀጠና በአዲስ መልክ ለመቅረጽ መነሳቷን ያሳያል። ሩቢዮ ኢራንን በዓለም አቀፍ ደረጃ ንጹሐንን በፖለቲካዊ ምክንያት የምታስር መንግስት በማለት መፈረጃቸውና የአሜሪካ ፓስፖርት ወደ ኢራን እንዳይሰራ ለማድረግ ማቀዳቸው በሁለቱ ሀገራት መካከል ያለው ግንኙነት ወደማይቀለበስ ጠላትነት መሸጋገሩን ያረጋግጣል። ይህ አሁን የተከሰተውና ምድርን ያንቀጠቀጠው ታላቅ ወታደራዊ ግጭት የሰው ልጅ የታሪክ ማህደር በአዲስ በደም አፋሳሽና በአስፈሪ መልክ እንዲጻፍ አድርጓል። የኢራን አጸፋዊ ጥቃት በአሜሪካ የጦር ሰፈሮች ላይ ያደረሰው ታላቅ ውድመት ያስከተለው ከፍተኛ የሰው ሕይወት መጥፋትና የፈጠረው ጥልቅ ስነልቦናዊ ድንጋጤ ለሚቀጥሉት 10 ዓመታት የዓለም ፖለቲካ መነጋገሪያና የታሪክ ጠባሳ ሆኖ ይኖራል። ዓለም አሁን ትንፋሿን ውጣ የምትጠብቀውና የምትጸልየው አንድ ነገር ብቻ ነው። ይህ የጥፋት እሳት በዲፕሎማሲ ይበርድ ይሆን ወይስ መላውን የሰው ልጅ ስልጣኔ አመድ አድርጎ ያበቃ ይሆን የሚለውን። ይህ በእሳት በጭስና በደም የታጀበው የአያላኑ ፍልሚያ የመካከለኛው ምስራቅን ብቻ ሳይሆን የመላውን ዓለም የወደፊት ዕጣ ፈንታና የሰላም ተስፋ የወሰነ ምድርን ያናጋ ታሪካዊና አጋናኝ ክስተት ሆኖ ለዘመናት ይኖራል።
በዚህ ጦርነት ውስጥ የታየው እያንዳንዱ ድርጊት ከትራምፕ ቁጣ ጀምሮ እስከ ካሚኒ በቀል ድረስ፣ ከኔታንያሁ ዛቻ እስከ አብዮታዊ ጥበቃ ሚሳኤሎች ድረስ ሁሉም የሚያሳዩት ለስልጣንና ለክብር ሲል ምን ያህል የጥፋት እርምጃ ሊራመድ እንደሚችል ነው። በባህሬን የሚገኘው የባህር ኃይል ሲጋይ፣ በኩዌት የሚገኙ ወታደሮች ሲጨነቁና በእስራኤል ከተሞች የሞት ጥላ ሲያጠላ የሰው ልጅ ስልጣኔ ምን ያህል ደካማና በአንዲት ክብሪት ጭላንጭል ልትጠፋ የምትችል መሆኗን ዓለም ተገንዝቧል። ይህም የሚያሳየው የጥቃቱ ግዙፍነት ብቻ ሳይሆን ከዚያ በስተጀርባ ያለውን ጥልቅ የፖለቲካ ትርጉም ጭምር ነው። ኢራን አሜሪካንና እስራኤልን በአንድ ላይ በመጋፈጥና ከፍተኛ ጉዳት በማድረስ የዓለምን የኃይል ሚዛን ወደ አዲስ አቅጣጫ መርተዋለች። ከእንግዲህ በኋላ የሚመጣው ቀን ምን ይዞ እንደሚመጣ ማንም እርግጠኛ መሆን አይችልም። ሆኖም ግን ይህች ቀን የሰው ልጅ በገዛ እጁ የገነባውን ሰላም በገዛ እጁ ያፈረሰባት፣ የሀያላን ግብግብ ምድርን ያጠበበበትና የኢራን ሚሳኤሎች የአሜሪካን ምሽጎች ወደ ፍርስራሽነት የቀየሩበት ጥቁር ቀን ሆና ትታወሳለች።